ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የ2018 የፋሲካ በዓልን አስመልክቶ ሾላ ገበያ ተገኝተናል። ገበያ ምን ይመስላል? በተለይም ለበዓል ፍጆታ የሚያስፈልጉ እንደ ቅቤ፣ በርበሬ፣ ቅመማ ቅመም እንዲሁም ደግሞ እንቁላልና ዶሮንም ጠይቀናል። ወደ እናንተ የምናደርስ ነው የሚሆነው። አብራችሁ ሁኑ። የኛው 4300 ብር ነው። ያ 4300 ብር ነው። ድፍኑ ምን ያልፈለክ 4500 ብር ደረቅ ነው። የገበያ ሁኔታ በጣም ጥሩ ነው። ትንሽ ቅቤ ዘንድሮ ወደድ አድርጓል። አንደኛ ለገይሸ ነው የሚባለው 2000 ብር ነው። ትንሽ ጨምሯል። ማዕከለኛው 1700 ነው። በሰል ያለው ደግሞ 1600 ብር ነው። ማር የጠጅና ይበላሉ። የጠጁ 1200 ነው። የሚበላው ደግሞ 1100 ብር ነው። አይቢ 700 ብር ነው። ቅመማ ቅመም ደግሞ ኮረሪማም ትንሽ ወደድ ብሏል። 2800 ብር ነው። ጥቁር አዝሙድ ደግሞ 2800 ኮረሪማ፣ ጥቁር አዝሙድ 1100፣ ነጭ አዝሙድ ደግሞ 1000 ብር የገበያ ሁኔታ ማለት ነው። በርበሬ ምርጥ በርበሬ ነው የማያቃጥል 1300 ብር። አዎ ጥሩ ነው፣ ተመስገን ነው። ትንሽ ቢወደድባቸው የአቅማቸውን ያህል እየሸመቱ ነው። ቅቤ ውድ ነው። ለጋ ቅቤ 2000 ብር ነው። ደረጃ አለው። ቅቤ ደረጃ አለው። 3 አይነት ደረጃ አለው። ለጋ አለ፣ መካከለኛ አለ፣ በሳል አለ። ስለዚህ በእንደዛ አግባብ እንትኑ ምንድነው የሚባለው? በሳሉ ብቻ ነው የሚቀንሰው። የበሰለው 1 ኪሎ 1600 ነው። ማር አለ፣ ቅመማ ቅመም አለ። እነዚህ ነገሮች አሉ። ቆጮ፣ ቡላ፣ ማር ነው ኔጋ ያለው። እንደነገርኩሽ ነው። የቅቤ ዋጋ ከ2000 ብር እስከ 1600 ብር ነው። ቆጮ 250 ብር ነው። አዎ ይመጣል። ያው እንግዲህ ሰውዬ እንዳቅሙ ይገዛል። ዶሮ አሪፍ ነው፣ ጥሩ ነው። እየመጣችሁ ግዙ እንላለን። ደህና ነው። ዝቅተኛ የፈረንጅ ዶሮ 900 ብር 1000 ብር ነው የሚሸጠው። ሌላው ደህና ዶሮ አለ። ትልልቅ ዶሮ እንደነዚህ አይነት የመሳሰል አሪፍ አሁን 1800 2000 ነው እየተሸጠ ያለው። አሪፍ ነገር ማለት ነው። እና 3000 ምናምን ወሬ ነው እንጂ ምንም እንደዛ አይደለም። 3000 1008 እና 2000 ነው እየተሸጠ ያለው በአሁኑ ሰዓት። አሪፍ ዶሮ የሚባለው ማለት ነው። እና ጥሩ ላይ ነው ያለው። ትንሽ እያስቸገረን ያለው ይሄ የነዳጁ ጉዳይ ነው። ዶሮውን ሊያስወድድበት የቻለው ምክንያት ከገጠር የሚመጣው ዶሮ አሁን ተወዷል። እሱን ማድረግ ቢቻል እሱ ነው ህብረተሰቡ ላይ ጫና እየፈጠረ ያለው። ምክንያቱም ነዳጁ ስለተወደደ በዛ ምክንያት እቃ መግባት አይችልም። የሚገባው እቃ ውድ የሆነበት ምክንያት እሱ ነው። ገበያው እንደምታውቂው ያው ከነዳጅ ጋር በተያያዘ በገባን ቁጥር ሁሉ ነገር ጨመረ እየተባለ ነው። ያው ያለም እንትን ነዳጅ መጨመር በእኛው ላይ በሸማቹ ላይ ተጽዕኖ እያደረገ ነው። ቅቤ 2000 ብር እየተባለ ነው። ያው ተነወጣን ምን እናደርጋለን? ይሄን ያህል እንዲህ ተጠቃሚ ነው ወይ ነው? በአሁን ሰዓት ባለው ኑሮ ውድነት ይሄን ያህል ተጠቃሚ ነው ወይ ነው? ቅቤ ጾመሽ ገብለሽ ጾመሽ ከሁለት ወሬ ጾመ ሰው ቅቤ መብላት አለበት። ቅቤ 2000 ብር ተባለ። ዘይት አሁን በቀበሌ ጋር እየመጣ ነው መሰለኝ። እሱ ትንሽ እያረጋጋ ነው። እና ገበያውን ስታይ በጣም ያስፈራል። ትራንስፖርት ነው የነዳጅ መጨመር ነው ይላሉ። ግን ቀደም ብሎ ያስገቡትም ነዳጅ ከመጨመሩ በፊት የገቡት ተጨማሪ እያደረጉ ነው። ችግሩ ያለው ነጋዴ ላይ ነው ብዬ ነው የማስበው። ነጋዴው ማህበረሰብ ላይ ነው። ለህዝብ አለማሰብ አለመተሳሰብ ነው። ምንም ማድረግ አይቻልም። የገበያ ሁኔታ እንግዲህ እስካሁን እያየሁት ነው ያለሁት። ሽንኩርት ያው 100 ብር፣ ቲማቲም 70 ብር፣ አንዳንድ ነገሮች ሸቀጣሸቀጦች ደግሞ በጣም ትንሽ ደህና ነው። ሌላው ደግሞ ያው በዓልን አስታካው ማለት ነው። በዓልን አስታካው ይሄን ጨመሩ እንዲህ ያርጉ ምናምን የለውም። ያው ሽንኩርት ባለበት ነው እና በፊት 90 ነበረ፣ አሁን 100 ብር ገባ። ግን ከማንም በላይ አገር ሰላም ይሁን። እኛ የምንፈልገው አገር ሰላም መሆኑን ነው። ሰላም ስላለን ነው እዚህ የምንገዛው የምንወጣው። ሰላም ባይሆነን አንወጣም አንገባም። ልጆቻችን በሰላም ወጥተው ይግቡ፣ በሰላም ያሰቡትን ያሳካላቸው፣ አገራችን በሰላም ይለፍልን። በጣም ውድ ነው። አሁን በነዳጅ ምክንያት ሁሉም ነገር እንትን ብሏል። ከአስቤዛ ጀምሮ እያንዳንዱ ነገር ነዳጅን ምክንያት በማድረግ
ሁሉም ነገር ጨምሯል ማለት ነው። ሰው ደግሞ ያንን ለመክፈል እንትን አይልም፣ በቃ አይከራከርም። ምክንያቱም የሚያደርጉት የነዳጅ መጨመርን ስለሆነ በቃ የትራንስፖርት ወጪ ስለጨመረ ማንም አይከራከርም። ሾላ ገበያ ላይ ቅቤ ለመግዛት ነው ወጣሁት። ለጋ ቅቤ 2000 ብር ነው። መካከለኛው 1600 ብር ነው። የገበያ ሁኔታ እንግዲህ ደህና ነው። ምንም ያው ያለው አቅርቦቱ በቂ ነው አለ፣ አቅርቦቱ አለ። ገንዘብ ነው የሚያስፈልገው። ያው ገንዘብ ወሳኝ ነው። አሁን በፈጠረው በመካከለኛው ምስራቅ ላይ የፈጠረው ወከባና ግርግር ትንሽ የነዳጅ ዋጋ በጣም ስለተወደደ ትራንስፖርቴሽን ላይ ችግር አለ። በዛ ምክንያት ብዙ እቃዎች አሁን ዋጋቸው ጨምሯል። ስንት እንደሆነ ታውቂያለሽ? ቆንጆ ያበሻ ዶሮ፣ በጣም ቆንጆ ያበሻ ዶሮ 1700 ብር ነው። ግን ከዛ ዶሮ በምን ተጭኖ ይምጣ? እርካሽ ነው ከአዲስ አበባ ውጭ። ግን ከአዲስ አበባ 300 ኪሎ ሜትር በሬ ተነድቶ አይመጣም። 200 ኪሎ ሜትር በጋ አይነዳም። ስለዚህ እነኛን ከብቶች መንዳት አይቻልም። ስለዚህ በአይሱዙ በኤፍኤስአር አይደለም ተጭነው የሚመጡት። ነዳጁ ላይ ስለደረሰ የግድ አንድ ዶሮ 3500 ብር ሊሸጥ ይችላል። እዚህ ግን 250 ኪሎ ሜትር ርቀት ላይ ነው ያለው። በምን ይምጣ? ገበያም አሁን ገብቼ ነው ያየሁት። በጣም አሪፍ ነው እና ሁሉም ነገር ተስተካከለ ነው። ሁሉም ደግሞ ደስ ብሎት እየገዛን ነው እና እጅግ በጣም ቆንጆ ነው። ጋው አሁን ሽንኩርት ጋር አሪፍ ነው። አሪፍ ሽንኩርት 100 ብር ነው ለዶሮም ይሆን ማለት ነው። ሌሎቹ ደግሞ 65 ምናምን ነው። በጣም አሪፍ ነው። ዶሮም ቆንጆ ነው። ቅቤ ተራ አልገባም። እኔ ቀድሜ ስለገዛ ጓደኛ እዚህ ያለች እሷ ጋር ገና ልጠይቅ ነው። ያለፈው 1500 ነው ገዛሁት። እንግዲህ ሁሉም ነገር እግዚአብሔር ይመስገን ቆንጆ ነው። በእኔ ባየሁት ደስ ብሎኝ። እንቁላልም ቆንጆ ነው። አበሻ እንቁላል ማለት ነው። በተለይ አሁን እሷ ጋር ገዛሁት ምርጥ ነው። በአሁኑ ገበያ ውስጥ እንደዚያ 25 ማለት የአበሻ ነው እና በጣም ምርጥ ነው። በዚህ የገበያ ቅኝታችን በተለይ እንቁላል ከ27 ብር ጀምሮ እየተሸጠ ነው። ሽንኩርት ከ65 ብር እስከ 100 ብር እየተሸጠ ይገኛል በኪሎ። እንደዚሁም ደግሞ ቅቤ ከ1700 ብር እስከ 2000 ብር ድረስ እየተሸጠ መሆኑን አይተናል። በተለይም ሀሳባቸውን ለናሁ ቴሌቪዥን ያጋሩ ገዢና ሻጮች የገበያ ዋጋውን ከፈተነው ጉዳዮች መካከል አንዱ የነዳጅ ዋጋ እንደሆነም ነግረውናል። ቀሪዎቹን ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላል።